ሰላም ሰላም የሀገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ እ አዳዲስ ነገሮች አሁን ደግሞ እየተሰሙ ነው በሩታ ፎቶ ዙሪያ ማለት ነው። አሁንም ሩታ እርጉዝ አይደለችም እያሉ ይገኛሉ። አብዛኛው ሰው አሁን የለቀቀችው ፎቶ ኤአይ ነው እያሉ ይገኛሉ። ኤአይ ጀነሬትድ ወይም አርቲፊሻል ኢንተለጀንስ ጀነሬትድ ነው እያሉ ይገኛሉ ማለት ነው። ፎቶ በኤአይ አቀናብራ የለጠፈችው ፎቶ ነው እያሉ ይገኛሉ። እኔ ደግሞ ይህን ነገር ፕሩፍ ማድረግ አለብኝ። ምክንያቱም ከመጀመሪያው ጀምሮ ሩታ እርጉዝ ነች እያልኩኝ እገኛለሁ። ከድሮም ጀምሮ ብዙ ሰው በሚጠራጠርበት ሰዓት እኔ እርጉዝ ነች ስል ነበረ። አሁን ላይ ያመጡት ነገር ደግሞ የእሷ ፎቶ ኤአይ ጀነሬተር ነው እንጂ እንትን ብላ አይደለም። እንደዚያ ሆዷን ተገላልጣ ልትነሳ አትችልም፣ ልትለጥፍ አትችልም። ኤአይ ነው፣ በኤአይ አሰርተው ነው ተቀናብረው እየተለጠፈው እያሉ ይገኛሉ። እና አሁንም ሩታ እርጉዝ አይደለችም እያሉ ይገኛሉ። ታገኙታላችሁ፣ ዩቲዩብ ላይ ማየት ትችላላችሁ። አሁንም እርጉዝ አይደለችም እያሉ ይገኛሉ። ፌክ ነው እያሉ ይገኛሉ ማለት ነው። እስቲ ይህን ነገር በመረጃና በማስረጃ እንመለከተዋለን ማለት ነው ቤተሰቦቼ። እስቲ ያለውን ነገር እንመርምረው። የሆነ ፊት ለፊት የሚታይ ነገር ስለሆነ ይሄ ፎቶ ኤአይ ነው ወይስ ሪል ነው የሚለውን መጀመሪያ እናያለን ማለት ነው። ምክንያቱም ይሄን ነገር ዲቴክት የሚያደርጉ አሉ፣ አፖች አሉ፣ ዌብሳይቶች አሉ። ራሱ ቻትጂፒቲ ራሱ ይነግራችኋል ማለት ነው። ይህን ነገር አናላይዝ አድርጎ ሊነግራችሁ ይችላል። ስለዚህ ያለውን ነገር አናላይዝ አድርገን የመጀመሪያውን እናያለን ማለት ነው። ሁለተኛው ደግሞ ወደኋላ ተመልሰን ሩታ እነሱ አሁን እያቀረቡት ያሉት ማስረጃ ምንድን ነው? ወደኋላ ስንመለስ 4 ወር ነው የምናገኘው እርጉዝ ነኝ ካለችበት 4 ወር ስለምናገኝ አሁን ላይ ደግሞ አብርሃም ባለፈው ካያችሁት ሲናገር ምን አለ? ልትወልድ 2 ሳምንት ወይ 3 ሳምንት ነው የቀራት እያለ ነበር እና ከዚህ ጋር ይጋጫል ነው የሚሉት። 8 ወር ወይ 9 ወር አይሞላትም። ስለዚህ እንዴት ነው ልትወልድ የምችለው በ4 ወር እያሉ ይገኛሉ። በ4 ወርስ እንዴት ነው ሆዷ እንደዚህ ሊገፋ የሚችለው የሚለውን እናያለን። ነገሩ 8 ወር ነው ወይስ 4 ወር ነው? ወደኋላ ተመልሰን ይህንንም ከቪዲዮዎቹን ለመመርመር እንሞክራለን ማለት ነው። እንግዲህ አብራችሁኝ ሁኑ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቦቼ ደግሞ ላይኳን ገጭ ገጭ በማድረግ ሀሳብና አስተያየቶችሁንም በመስጠት እንግዲህ ቪዲዮውን እንጀምር ማለት ነው። እንግዲህ ያለውን ነገር እስቲ በቀላሉ እናሳየው። ብዙም እኔ ቪዲዮ መስራት አልፈለግኩም። እኔ የፈለግኩት ያንን ፎቶ ብቻ አንሺ ነው ያልኳት። ምክንያቱም ፎቶ ትንሽ ስለደበረኝ ነው። እኔ እንደዚህ ይህንን ያክል ገፍታ መሄድ አልነበረባትም። ለእነሱ ፕሩፍ ለማድረግ ይህን ያህል ገፍታ መሄድ አልነበረባትም። አሁን ደግሞ ይህን ያህል ገፍታ ደግሞ ያንን ፎቶ ከለቀቀች በኋላ መልሶ ኤአይ ነው ሲሉ ትንሽ ስላበሳጨኝ ነው ቤተሰቦች። እና ይሄን ነገር ፕሩፍ እናደርጋለን። እንደዚህ ለሚሉ ሰዎችም በቃ ለአንዴና ለመጨረሻ ጊዜ መልስ እንስጣቸው። የሚሰሙ ከሆነ የማይሰሙ ከሆነ ያው ደንቆሮ ናቸው ማለት ነው። ለእነሱ እንተውላቸዋለን ማለት ነው ቤተሰቦቼ። እንግዲህ የመጀመሪያው የምናገኘው ዲካፒ ኤአይ የሚለውን ነው። ማንኛውም ፎቶ ኤአይ ነው ወይም በሰው የተነሳ ነው የሚለውን ነገር ዲቴክት ያደርጋል ማለት ነው። እስቲ ያለውን ነገር እንመልከት። ፎቶውን እንስጠው ማለት ነው። መጀመሪያ የሩታን ፎቶ ሰጠዋለሁ ማለት ነው። ስካን እያደረገልን ነው። ምን አለን? ዚስ ኢሜጅ ኢዝ ላይክሊ ሂውማን ጀነሬትድ ብሎን በሰው የተነሳ ነው ማለት ነው። 86% በሰው የተነሳ መሆኑን ፕሮባቢሊቲውን ያስቀምጥልናል ማለት ነው። ኤአይ ሊሆንበት የሚችልበት ቻንስ 14 ነው ማለት ነው። አጠቃላይ ሪዝኖቹን ደግሞ ስናይ ፌስ ኤክስፕሬሽኑ አጠቃላይ ሂውማን ነው። ያው የእሷ ፎቶ ነው፣ እሱ የታወቀ ነው። ሄር ይላል። ኦኬ ፀጉሯ ነው፣ እሱም የታወቀ ነው። ክሎዚንግ ኤንድ ቴክስቸር ልብሷን ነው፣ እሱም የታወቀ ነው። ስኪን ኤንድ ቤሊ ዲቴይል ይላል። ይሄኛው ነው ጥያቄ የሚያስነሳው። እንግዲህ ይሄኛው የቆዳዋና አጠቃላይ ሆዷ ላይ ያለው ቴክስቸር ማለት ነው። እሱን ነው ሰዎች እያነሱ የነበሩት፣ እሱን ነው ኤአይ እያሉ የነበሩት ማለት ነው። እሱ ነው የሚገልጽልን ማለት ነው። አጠቃላይ ዘ ስኪን ኦን ዘ ቤሊ ሉክስ ሪያሊስቲክ ነው ይለናል። ናቹራል ነው ማለት ነው። አጠቃላይ እዛ ላይ ያለው ቴክስቸር እና ጥላው ምናምን እዛ ላይ ያለው ሻዶዎች ናቹራል ናቸው ነው የሚለን። አጠቃላይ ያለው ነገር ማንበብ ትችላላችሁ እናንተ ማስገብታችሁ ናቹራል ነው ማለት ነው። ቀጣይ ደግሞ ምንድነው ቀለበቱንና እጇን ነው የሚለው። እሱም የራሷ ነው፣ እሱም የታወቀ ነው። ባክግራውንድ ላይቲንግ ይላል።
ባክግራውንድ ኤንድ ላይቲንግ እንግዲህ እዚህ ፎቶ ላይ በምናይበት ሰዓት አጠቃላይ ያለው ዋነኛው ኤአዩ ዲቴክት የሚያደርገው እሱን ነው ማለት ነው። እሱ ካለፈ በሰው የተነሳ ነው ማለት እንችላለን ማለት ነው። ዚስ ፕሌን ግሬ ባክግራውንድ ኢዝ ዩኒፎርም ዊዛውት ቴክስቸር ኦር ኖይዝ ይላል። ያለምንም ኖይዝ እና ያለምንም ቴክስቸር ዩኒፎርም የሆነ ናቹራል የሆነ ነገር እናገኛለን ነው የሚለው። አጠቃላይ ያለው ነገር በቃ በኤአይ የተሰራ አይደለም። ኤዲት ሲደረግ ከዛ ነገር ላይ ሻዶ የተጨመረበት አይደለም ነው የሚለን አጠቃላይ ማለት ነው። ስለዚህ ኤአዩ የሚለው አጠቃላይ ያለው ነገር ዲቴክት አድርጎ ያገኛለን። ይሄ ናቹራል ኦር በኤአይ ጀነሬት የተደረገ ፎቶ እንዳልሆነ ነው የሚናገረው ማለት ነው። እንግዲህ 86%ቱ ናቹራል ነው። ቀጣይ የምናየው ቤተሰቦቼ ጥያቄ እያስነሱበት ያለው ነገር ሁለተኛው ነገር ምንድነው? ዩቲዩቡ ላይ ወደኋላ ስንቆጥር 4 ወር ነው ወይ 5 ወር ነው። ስለዚህ ከእርግዝናዋ 5 ወር ነው የሚሆነው። እንዴት ነው አሁን ትወልዳለች የሚባለው ነው። ምክንያቱም አብርሃም ቅድም እንደነገርኳችሁ አብርሃም እንዳለው 3 ሳምንት ወይም 2 ሳምንት ቢቀራት ነው ለመውለድ ብሏልና ከዛ ጋር ይጋጫል ነው የሚሉት። ቪዲዮ ከተለቀቀበት 5 ወር ወይ 4 ወር ስለሆነ አርግዣለሁ ካለችበት ቀን ጋር ይጋጫል። ስንቆጥር ወደኋላ ወይ 6 ወር ነው ወይ 5 ወር ነው የምናገኘው ነው የሚለው። ስለዚህ እሱን ቼክ እናርግና ያለውን ነገር እንዝጋው ማለት ነው ቤተሰቦች። ሶ እዚህ ጋር 2 ቻናሎችን ማየት እንችላለን። የመጀመሪያው የኤቢ ግሬስ የሚለው ነው የአብርሽ ቻናል ነው። ሁለተኛው የሩታ ቻናል ነው። መጀመሪያ ሩታ ነች የለቀቀችው አርግዣለሁ ብላ። ስለዚህ እሱን ነው የምናየው ማለት ነው መቼ እንደሆነ። ስለዚህ መጀመሪያ አርግዣለሁ ያለችበት 5 ወር በፊት ነው ማለት ነው ቤተሰቦች። ከ5 ወር በፊት እዚህ ጋር 5 ወር ነው የሚታየው። ይሄኛውን 5 ወር ትክክለኛነቱን ለማወቅ ኤጅ ካልኩሌተር መጠቀም እንችላለን። እኔ መጀመሪያ እንትን ብየዋለሁ። ሶ 5 መንዝ ኤንድ 1 ዴይ ነው የሚለው። ቪዲዮ የተለቀቀው እዚህ ጋር ሜይ 5 2025 ነው። ሶ ኤጅ ካልኩሌተር ላይ እሱን አስገባሁት ማለት ነው። ይሄው 5 እስከ ዛሬ ያለው ማለት ነው 5 መንዝ ነው ማለት ነው። ትክክል ነው። ስለዚህ እዚህ ጋር በራሷ ቼክ አደረገችው ማለት ነው። እርጉዝ መሆኗን አገኘች ማለት ነው ቤተሰቦች። የዛሬ 5 ወር ማለት ነው። ሁለተኛው ኤቢ ቻናል ላይ ስንሄድ የምናገኘው ነው ማለት ነው። ኤቢ ቻናል ላይ ዶክተር ጋር ሄዳ የተመረመረችበት ማለት ነው። ወደዛ ስንሄድ ይሄውና የሐኪም ቤት ውጤት የሚለው ማለት ነው። እዚህ ጋር ሐኪም ቤት የሄዱበት ቪዲዮ ነው ማለት ነው የምናገኘው ቤተሰቦች። ይሄ ቪዲዮ የዛሬ 5 ወር የተለቀቀ ቪዲዮ ነው ማለት ነው። ዲቴይል ማየት ትችላላችሁ። ሜይ 6 ማለት ነው። ከዛኛው አንድ ቀን ከፍ ብሎ ማለት ነው። ትክክለኛነቱን ለማወቅ እንትን የሄዱት ሌጋል የሆነ ሐኪም ቤት ነው የሄዱት። ሆስፒታል ውስጥ ባይዘዌ ፌክ አይሰሩም። በቃ እንደዚህ አሁን ተከፍላችኋል እንደዚህ ሄዳችሁ ልቅረጽ እንደዚህ ብትሏቸው እንደዚህ አይነት ሪያሊቲ ሾው ላይ ፌክ ነገር አይናገሩምም፣ አይፈቅዱላችሁም እንድቀርጹ ፌክ ከሆነ ማለት ነው። ስለዚህ እዚህ ጋር የምታዩት ነገር እንዳለ ሪል ነው። እዚህ ጋር እርግዛ ሴት አፓን መሆኑን ታውቃላችሁ። በቃ ሪል ነው። ሆስፒታሉ ትክክል ነው። ዶክተሩም ትክክለኛ ነው። እንደዚህ አይነት ነገር አይተባበሯችሁም። ፌክ ነገር ልስራ ብትሉ። ስለዚህ ሪል ነው። እዚህ ጋር የምታዩት ነገር ሪል ነው። አርግዣለሁ ያለችው 100% ትክክል ነች። 5 ወሩ ውስጥ እንዴት ነው ካላችሁ ደግሞ 5 ወሩ ለምሳሌ እዚህ ጋር አልተናገሩም። እና አብርሽ ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ምን ይላል አብርሽ? 5 ወር የሆነው ነው ልጁን በደንብ ማየት የምንችለው፣ እስከዛ ድረስ አንችልም አለ። ስለዚህ ሩታ እዚህኛው ቪዲዮ ላይ ወይ የ2 ወር ወይ ደግሞ የ3 ወር እርጉዝ ነበረች ማለት ነው። እንደዛ ነው የሚሆነው ማለት ነው። ግን አጠቃላይ ያለውን ነገር የስንት ወር እርጉዝ እንደሆነች እዚህ ቪዲዮ ላይ አናገኝ። ነገር ግን ወይ የ2 ወር ነው ወይ የ3 ወር ነው የሚሆነው ማለት ነው። ቤተሰቦች እስቲ ያለውን ነገር ደግሞ በተለይ ሴቶች ይህን ነገር ማስረዳት ትችላላችሁ። እና አሁን 5 ወር ነው። ስለዚህ እዚህ ቪዲዮ ላይ ስትቀረጽ ወይ የ2 ወር ነች ወይ የ3 ወር ነች ማለት ነው። ተጠራጥራ ነበር አይደለ? ምርመራ ስታደርግ የነበረው ማለት። ስለዚህ ያለው ነገር ይሄ ነው ማለት ነው። በተለይ ደግሞ የልብ ምቱ ይታይ ነበር ነው ይሰማ ነበር ሲሉ ነበር ቪዲዮ ላይ። ያለውን ነገር በዚህ መልኩ ብናየው ይሻላል። ነገር ግን ፌክ ነገር ሆስፒታል አይሰራም። እንደዚህ ሪል የሆነ ሆስፒታል ውስጥ ለድራማ ነው ለምን ብትሏቸው አይተባበሯቸውም። ይህ 100% ሌጋል የሆነ ሆስፒታል ውስጥ አይቻልም፣ በህግ ይጠየቃሉ። ስለዚህ ፌክ ሊሆን አይችልም ማለት ነው። የቀደመውን ፒክቸር እንዳያችሁት ነው 86% ሪል ኢሜጅ ነው ማለት ነው፣ በፎቶ የተነሳችው። ስለዚህ ውሃ ጥጡ ብሏል ያ ሰውዬ። በቃ እንደዚህ ያላረገዘችም ምናምን የምትሉ ሰዎች ገደል መግባት ትችላላችሁ። ይሄ የመጨረሻ መልሳችን ነው ማለት ነው። ሩታ ሙሉ በሙሉ
እርግዝናዋ ትክክለኛ ነው፣ እርጉዝ ነች ማለት ነው፣ በቅርቡም ትገላገላለች ማለት ነው። እንደዚህ የምትሉ ሰዎች ደግሞ አቁሙ ለማለት ነው። ያው እንግዲህ ከዚህ በላይ ማስረጃ እናንተም ቆርቆራችሁ ፈልጉ። ያለውን ነገር ግን አሳውቁኝ አዲስ ነገር ካለ። ቤተሰቦቼ ከእኔ ጋር ስለነበራችሁ በጣም አመሰግናለሁ። ሰላም ሁኑ።